ኢራናውያን ዓለምን ማስገረም ቀጥለዋል። ጦርነቱ በፈነዳ ሰሞን እንደ ቴህራን ታይምስ እና መህር ኒውስ ያሉ ግዙፍ የሚዲያ ተቋሞቻቸው በምዕራባውያን ዲጂታል መድረኮች ታግደው ድምፃቸው ሊታፈን ቢሞክርም እነሱ ግን በማንም ያልታሰበ አዲስ የፈጠራ መንገድን መርጠዋል። ይህ ስልት ደረቅ የዜና ዘገባዎችን ወደ ማራኪ የአኒሜሽን ጥበብ በመቀየር የመረጃውን ጦርነት ወደ አዲስ ምዕራፍ አሸጋግሮታል። ዕድሜያቸው ገና ከ19 እስከ 25 የሆኑ 10 የኢራን ወጣቶች በትንሽ አቅም ግን በረቀቀ የቴክኖሎጂ ብቃት የፈጠሩት ኤክስፕሎሲቭ ሚዲያ ዛሬ የአሜሪካንና የእስራኤልን ትረካ እየተገዳደረ ይገኛል። ይህ ወጣት የፈጠራ ቡድን በዲጂታሉ ዓለም ውስጥ የከፈተው አዲስ ግንባር ኢራን በመረጃ ፍልሚያው ረገድ ያላትን የላቀ የፈጠራ ጥበብ ወይም ክሬቲቪቲ ለዓለም በሚያስደንቅ ሁኔታ አሳይቷል። ምናልባትም እናንተም በቲክቶክ፣ በፌስቡክ አሊያም በኤክስ ገጾቻችሁ ላይ እነዚህን ባለቀለም የሌጎ አሻንጉሊቶች ተጠቅመው የሚሰሩ አስገራሚ ቪዲዮዎችን አይታችሁ ይሆናል። ታዲያ እነዚህ ወጣቶች ይህንን ሐሳብ እንዴት አፈለቁት? ለመሆኑ የልጆች መጫወቻ የሆነውን ሌጎ ለከባድ ፖለቲካዊና ወታደራዊ መልእክቶች መጠቀማቸው ያስገኘላቸው ጥቅም ምንድን ነው? አሻንጉሊቶቹ በአልጎሪዝም ሳይታገዱ በሚሊዮኖች ዘንድ እንዲደርሱ ያደረጋቸው ሚስጥር ምን ይሆን? በዛሬው ዝግጅታችን ይህንን የዲጂታል አብዮት የፈጠረውን ቡድን ማንነትና በጦርነቱ ውስጥ የኢራንን ድምፅ በማስተጋባት ረገድ እያበረከተ ያለውን ተወዳዳሪ የሌለው አስተዋጽኦን በዝርዝር የምንዳስላችሁ ይሆናል። የዛሬው ዘገባችን በቴክኖሎጂና በጥበብ የታጀበውን የዘመናዊውን ዓለም የትረካ ጦርነት የምናይበት ልዩ ፕሮግራም ነው። ከቴህራን ጎዳናዎች ተነስተው በዋሽንግተን ቤተ መንግስት ውስጥ ድንጋጤን የፈጠሩት እነዚህ ወጣት ፈጣሪዎች በሌጎ አሻንጉሊቶች አማካኝነት የዓለምን የታሪክ ጠባሳዎች እንዴት ዳሰሱ? በቪዲዮቻቸው ውስጥ ያካተቱት ተምሳሌታዊ መልእክትስ ምን ያህል ጥልቀት አለው? የሚሉትን መረጃዎች እስከ ዝግጅታችን ፍጻሜ ድረስ አብራችሁን ብትቆዩ የምትሰሙት ሲሆን ስለ ኤክስፕሎሲቭ ሚዲያ ቡድን፣ ስለ ሌጎ አኒሜሽን አስገራሚ ኃይልና ኢራን በመረጃው ዓለም ስላስመዘገበችው ድል እጅግ የምትገረሙበትንና አዳዲስ መረጃ የምታገኙበትን ሚስጥር ይዘላችሁ ቀርበናል። እናንተ ብቻ እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግ እንዳይረሳ። ካፍታ ቆይታ በኋላ ተመልሰን እንገናኝ። በዘመናዊው የዲጂታል ዘመን አዳዲስ የትግል ስልቶች ብቅ ማለታቸው አልቀረም። ከነዚህ መካከል በኢራን ወጣቶች የሚመራውና ኤክስፕሎሲቭ ሚዲያ የተባለው የፈጠራ ቡድን የሚያከናውነው የሚዲያ ስራ በአሁኑ ወቅት በዓለም አቀፍ ደረጃ ከፍተኛ መነጋገሪያ ሆኖ ይገኛል። ይህ ቡድን በዋናነት ዕድሜያቸው ከ19 እስከ 25 በሆኑ ወጣት የቴክኖሎጂ ባለሙያዎች የተመሰረተ ሲሆን ዓላማውም የምዕራባውያንን የሚዲያ የበላይነት በፈጠራ ስራዎች መገዳደር ነው። ቡድኑ ራሱን ነፃ እንደሆነ ቢገልጽም ስራዎቹ ግን ከመንግስት በኩል የሚወጡ ደረቅ ዜናዎችን በተቀናጀ መልኩ ለዓለም ሕዝብ እንዲደርሱ የሚያደርግ ነው። በመሆኑም ይህ ቡድን በኢራን የመረጃ ጦርነት ውስጥ እንደ አዲስ የዲጂታል ጦር ግንባር ተደርጎ የሚቆጠር ሲሆን መልእክቶቹም በረቀቀ ስልት የተዘጋጁ ናቸው። ለብዙዎች ሌጎ ሲባል መጀመሪያ ወደ አእምሮ የሚመጣው ሕፃናት የሚጫወቱባቸው ትናንሽ ባለቀለም ፕላስቲኮችና ተገጣጣሚ አሻንጉሊቶች ቢሆኑም ለኢራን ወጣቶች ግን ይህ ትልቅ የፖለቲካ መሳሪያ ሆኗል። እነዚህ አሻንጉሊቶች በኮምፒውተር የታገዘ አኒሜሽን በመጠቀም ልክ እንደ እውነተኛ ሰው እንዲንቀሳቀሱና እንዲናገሩ በማድረግ ውስብስብ የሆኑ የጦርነቱን ታሪኮች በቀላሉ ለሰው በሚገባ መልኩ ያቀርቡታል። ተመልካቹ ምስሎቹን ሲያይ መጀመሪያ ቀለል ያለ የልጆች ፊልም ሊመስለው ቢችልም ይዘቱ ግን እጅግ ጥልቅና ተጽዕኖ ፈጣሪ የሆኑ የፖለቲካ መልእክቶችን ያዘለ ነው። በዚህ ምክንያት የሌጎ አኒሜሽን ስልት ለከባድ የጦርነት ዘገባዎች እንደ ማለስለሻ ጥቅም ላይ የዋለ ሲሆን ይህም ማንኛውም ተራ ተመልካች ጉዳዩን በፍላጎት እንዲከታተለው የሚያደርግ አስገራሚ የፈጠራ ጥበብ ሆኖ ተገኝቷል። ይህ ቡድን ስራውን የጀመረበትና ትኩረት ያገኘበት ዋነኛው ምክንያት ጦርነቱ እንደተጀመረ ምዕራባውያን የኢራንን ይፋዊ የሚዲያ ገጾች በሙሉ እንዲዘጉና መልእክቶቿ እንዳይሰራጩ በማድረጋቸው ነው። ታዲያ ኢራናውያን በዚህ ሳንሶርና ጫና ተስፋ ከመቁረጥ ይልቅ የመረጃው ጦርነት ከምንም በላይ ወሳኝ መሆኑን በሚገባ ተረድተው ወደ ተለዋጭ የፈጠራ መንገዶች ፊታቸውን በፍጥነት አዙረዋል። ይፋዊ የዜና ዘገባዎች በሚታገዱበት ወቅት እንደ ሌጎ ያሉ አዝናኝ የሚመስሉ ይዘቶች ግን በዲጂታል ቁጥጥር ስርዓቱ ወይም በአልጎሪዝሙ በቀላሉ ሳይታገዱ ለብዙ ታዳሚ መድረስ እንደሚችሉ ተረድተዋል። ይህም ኢራናውያን በመረጃው ጦርነት ረገድ ምን ያህል ብልህና ለውሳኔዎች ራሳቸውን በፍጥነት የሚያላምዱ ክሬቲቭ ወይም የፈጠራ ሰዎች መሆናቸውን ለዓለም ያስመሰከሩበት ትልቅ አጋጣሚ ሆኖ ተመዝግቧል። በእነዚህ ቪዲዮዎች ውስጥ የሚቀርቡት ትረካዎች ዝም ብለው የሚፈጠሩ ሳይሆኑ በአሜሪካና በእስራኤል ላይ ለዘመናት የቆዩ የታሪክ ጠባሳዎችንና ቅሬታዎችን ከወቅታዊው ግጭት ጋር አያይዘው የሚያቀርቡ ድንቅ ስራዎች ናቸው። ለምሳሌ በቪዲዮዎች ውስጥ የአሜሪካ ጥቁር
ህዝቦች የደረሰባቸውን ስቃይና በጃፓን ሂሮሺማ ላይ የተፈጸመውን የኒውክሌር ጥቃት በማንሳት የአሜሪካን የሰብአዊ መብት ተሟጋችነት ጥያቄ ውስጥ ይከቱታል። ተመልካቹ እነዚህን ታሪኮች በሌጎ አሻንጉሊቶች አማካኝነት ሲመለከት ጉዳዩ በቀላሉ አእምሮ ውስጥ እንዲቀረጽና ለኢራን አቋም አጋርነት እንዲሰማው የማድረግ ትልቅ የስነ ልቦና ስራ ይሰራል። ይህም በመሆኑ የሚዲያው ስራ ከተራ ፕሮፓጋንዳ ባለፈ በሰዎች የውሳኔ አሰጣጥና በአመለካከት ለውጥ ላይ ከፍተኛ ተጽዕኖ እያሳደረ ያለ እጅግ ዘመናዊና ረቂቅ የሆነ የመረጃ ፍልሚያ ስልት ሆኖ ቀጥሏል። ሌጎን የመሰለ ዓለም አቀፍ ብራንድ ለዚህ ዓላማ መመረጡም የራሱ የሆነ ስልታዊ ምክንያት እንዳለው ፋሲ ዛካ በአልጀዚራ ዘገባ ላይ በዝርዝር አስረድተዋል። ጦርነቱ በተጀመረበት የመጀመሪያ ቀን በሚናብ የሴቶች ትምህርት ቤት ላይ በደረሰ የአየር ድብደባ ከ160 በላይ ኢራናውያን ሴት ተማሪዎች መሞታቸው የሚታወስ ሲሆን ይህ አሰቃቂ ድርጊት በህፃናት ላይ የተፈጸመ ወንጀል ነው። በመሆኑም ህፃናትና ወላጆች በቤታቸው ውስጥ የሚያውቁትን የሌጎ መጫወቻ በመጠቀም እነዚህን አሳዛኝ ታሪኮች ማቅረብ በዓለም ዙሪያ ባሉ ቤተሰቦች ዘንድ ከፍተኛ የሀዘኔታና የቁጭት ስሜት እንዲፈጠር ያደርጋል። ይህም የምዕራባውያን ሚዲያዎች በኢራን ላይ ለበርካታ አስርተ ዓመታት የገነቡትን አሉታዊ ምስል በአንድ ጊዜ ሰብሮ ለመግባትና የሰለባነቱን ታሪክ ለዓለም ለማሳየት ትልቅ ድል ሆኖላቸዋል። በዚህም የኤክስፕሎሲቭ ሚዲያ ቡድን አባላት በሚጠቀሙት ቋንቋና የሙዚቃ ምርጫ ውስጥ ወጣቱን ትውልድ በቀላሉ መሳብ የሚችሉ ስልቶችን ማካተታቸው ስራቸው በዓለም ዙሪያ በቫይራልነት እንዲሰራጭ ረድቶታል። የራፕ ሙዚቃንና የጎዳና ላይ ምልክቶችን በመጠቀም የፖለቲካ መልእክቶችን ማቅረባቸው ተመልካቹን ከማዝናናት ባለፈ በትልቅነታቸው የሚታወቁ ሀገራትን ምስል ዝቅ አድርጎ እንዲያይ አድርጎታል። ሌጎን እንደ መዝናኛ ድልድይ በመጠቀም የቋንቋ ልዩነት ሳይገድባቸው ለሁሉም የዓለም ሕዝብ መልእክታቸው ማድረስ መቻላቸው ደግሞ የቡድኑን ፕሮፌሽናልነት ወይም ሙያዊ ብቃት ያሳያል ተብሏል። በዚህ ምክንያት ቪዲዮቹን የሚመለከት ማንኛውም ሰው ስለ ኢራንና ስለ ምዕራባውያን ያለው ግንዛቤ በሂደት እንዲቀየርና በአዳዲስ መረጃዎች እንዲሞላ የማድረግ ስልታዊ ግብን በስኬት እየመቱ ይገኛሉ። የመረጃ ጦርነቱ ውጤታማ የሚሆነው ተመልካቹን ማሳመን ሲቻል ብቻ እንደመሆኑ እነዚህ ወጣቶች በቪዲዮቻቸው ውስጥ መረጃን ከእውነተኛ ታሪክ ጋር በመቀላቀል ሰዎችን የማሳመን ጥበባቸውን አንድ ደረጃ ከፍ አድርገውታል። ሌጎን መጠቀማቸው መልእክቱ ምንም አይነት የጥቃት ወይም የሽብር ይዘት የሌለው አስመስሎ ስለሚያቀርበው የማህበራዊ ሚዲያ ኩባንያዎች ይዘቶቹን ለማገድ መጀመሪያ ላይ በእጅጉ ሲቸገሩ ታይተዋል። ይህ ማለት ኢራናውያን የዲጂታል መድረኮችን ሕግና ደንብ ጠንቅቀው በማወቅ ያንን ክፍተት ለራሳቸው ጥቅም እንዴት መዋል እንዳለባቸው በሚገባ ተረድተውታል ማለት ነው። በመሆኑም ይህ የሚዲያ ስራ በአሁኑ ወቅት በጦር ሜዳ ካለው ድል ባልተናነሰ ለኢራን ዲፕሎማሲያዊና ፖለቲካዊ የበላይነትን ለመቀዳጀት እንደ ትልቅ ሞተር ሆኖ እያገለግላት እንደሚገኝ ይነገራል። የሳንሱር ጫናው በበረታ ቁጥር ደግሞ ቡድኑ የሚያወጣቸው ቪዲዮዎች ጥራትና ብዛት እየጨመረ መምጣቱ በምዕራባውያን የቴክኖሎጂ የበላይነት ላይ የተሰነዘረ ትልቅ ፈተናና እኛንም መስማት አለባችሁ የሚል ጠንካራ መልእክት ተደርጎ ተወስዷል። ቪዲዮቹ በተለይ እንደ ቴሌግራም ባሉ የግል መረጃን በሚጠብቁ መድረኮች ላይ በስፋት መሰራጨታቸው ቁጥጥሩን አልፎ ወደ እያንዳንዱ ግለሰብ ስልክ እንዲደርሱ እድል ፈጥሮላቸዋል። ይህ የፈጠራ ስራ በኢራን ብቻ ሳይወሰን እንደ ፓኪስታን ባሉ ሌሎች ሀገራትም ተቀባይነት ማግኘቱ የሚዲያ ስትራቴጂው ምን ያህል ውጤታማና በቀላሉ የሚስፋፋ መሆኑን ያሳያል። ስለዚህ ይህ የኢራን ኤክስፕሎሲቭ ሚዲያ ዝም ብሎ የቪዲዮ አዘጋጅ ቡድን ሳይሆን በዘመናዊው የመረጃ ጦርነት ውስጥ የኢራንን ድምፅ የሚያስተጋባ ትልቅና ስልታዊ የዲጂታል ተቋም ሆኖ ብሏል። በእነዚህ ቪዲዮዎች ውስጥ የሚታዩት የሚሳኤልና የድሮን ምስሎች በጥሬው የጥፋት ምልክት ሳይሆኑ ለኢራን ሕዝብ የክብርና የሉዓላዊነት ምሳሌ ተደርገው እንዲታዩ በረቀቀ ጥበብ የተቀረጹ ናቸው። ሌጎን በመጠቀም የጦር መሳሪያዎችን ማሳየታቸው በልጆች ዘንድ እንኳ ተቀባይነት እንዲኖራቸውና የሀገር ፍቅር ስሜት እንዲቀሰቅስ የሚያደርግ በመሆኑ የስነ ልቦና ጦርነቱ ምን ያህል ጥልቀት እንዳለው መረዳት ይቻላል። በተለይ ጦርነቱ በከረረበት ወቅት የሚወጡ ቪዲዮዎች ለሊባኖስና ለፊሊስጤም ህዝቦች ያላቸውን አጋርነት በመግለጽ የአካባቢውን ህዝብ ስሜት በአንድነት ለመምራት ትልቅ አስተዋጽኦም እያበረከቱ ነው። ይህም ኢራን በመሬት ላይ ካላት ወታደራዊ ኃይል በተጨማሪ በዲጂታሉ ዓለም ውስጥም የሰዎችን አእምሮ መቆጣጠር የምትችልበት ትልቅ አቅም እንዳላት በተግባር ያሳየችበት ነው ተብሏል። ይህ የሚዲያ ስራ በዓለም ዙሪያ ያሉ ወጣቶች ስለ መካከለኛው ምስራቅ ግጭት ያላቸውን አመለካከት እንዲመረምሩና ምናልባትም የምዕራባውያንን ትረካ እንዲጠራጠሩ የሚያደርግ ትልቅ የጥያቄ ምልክት በውስጡ ይዟል። ሌጎን የመሰለ ዓለም አቀፍ ተቀባይነት ያለው ምልክት መጠቀም መልእክቱ ወደ ሁሉም ባህልና ቋንቋ በቀላሉ ዘልቆ እንዲገባ ስለሚያደርገው የቡድኑ የፈጠራ ብቃት ከማንኛውም የሚዲያ ተቋም ጋር ሊወዳደር ይችላል። ጦርነቱ በመረጃ ፍሰት ላይ የተመሰረተ እንደመሆኑ እነዚህ ወጣቶች በትንሽ አቅም ግን በትልቅ የፈጠራ ውጤት የአሜሪካንና የእስራኤልን የሚዲያ ግዙፍነት መገዳደር መቻላቸው እጅግ አስገራሚ ነው። በመሆኑም የመረጃ ጦርነቱ ውጤት የሚወሰነው
በገንዘብ ብዛት ሳይሆን እንደነዚህ ያሉ የፈጠራ ስራዎችን በመፍጠርና ታዳሚን በመቆጣጠር ላይ መሆኑን እናያለን። በአሁኑ ሰዓት ኤክስፕሎሲቭ ሚዲያ በኢራን ውስጥ ብቻ ሳይሆን በመላው ዓለም በሚገኙ የአሜሪካና የእስራኤል ተቃዋሚ ኃይሎች ዘንድ እንኳ እንደ አዲስ ተስፋና የመታገያ ስልት ተደርጎ እየተወሰደ ያለ የዲጂታል ጦርነቱ አብዮት ነው። የሚሰሩት እያንዳንዱ ቪዲዮ የታሪክን ሰነድ ከወቅታዊ ሁነቶች ጋር እያጣቀሰ የሚወጣ በመሆኑ ተመልካቹ መረጃውን ሲያይ ታሪካዊ ግንዛቤ እንዲሰፋና በጉዳዩ ላይ የራሱን የሆነ አቋም እንዲይዝ ያደርገዋል። ይህ አይነቱ ስልታዊ የሚዲያ አቀራረብ በዘመናዊ ዓለም ውስጥ ትልቅ ቦታ የሚሰጠው ሲሆን በተለይም ጦርነትና ግጭት ባለባቸው አካባቢዎች የሰዎችን ልብ ለመግዛት እንደ ዋነኛ መሳሪያ ያገለግላል። ስለዚህ የኢራን ወጣቶች በዚህ ረገድ ያሳዩት ብቃትና ተሰጥኦ በቀጣይነትም በሚዲያው ዓለም ውስጥ ትልቅ ተጽዕኖ ማሳረፉን እንደሚቀጥል ምንም ጥርጥር የለውም። የሊጎ ቪዲዮዎቹ ስኬት ሌላኛው ሚስጥር ደግሞ በቀልድና በቁም ነገር መካከል ያለውን ቀጭን መስመር ጠብቀው መጓዛቸው ሲሆን ይህም ተመልካቹ ሰልችቶት ቪዲዮን እንዳያቋርጥና መልእክቱ እስከ መጨረሻው እንዲደርሰው ያደርጋል። በቪዲዮዎቹ ውስጥ የሚታዩት የመሪዎች ካርቶኖች በጠላት ላይ የሚሰነዘሩ የስነልቦና ጥቃቶች ሲሆኑ ይህም በደጋፊዎቻቸው ዘንድ ከፍተኛ መነቃቃትንና በድል የመተማመን ስሜት ይፈጥራል። ይህ አይነቱ የሚዲያ አጠቃቀም በታሪክ ውስጥ ታይቶ የማይታወቅ አዲስ ክስተት ባይሆንም በቴክኖሎጂ ታግዞና በዚህ ደረጃ ተቀናጅቶ ሲቀርብ ግን ለመጀመሪያ ጊዜ የታየ ትልቅ ስራ ነው። በመሆኑም ኢራናውያን በመረጃው ጦርነት ውስጥ ያላቸውን የበላይነት ለማረጋገጥ ይህንን የፈጠራ መንገድ በከፍተኛ ደረጃ እየተጠቀሙበት መሆናቸውን በሚገባ እንረዳለን። የመረጃ ጦርነቱ ዋና ግብ እውነትን ማሸነፍ ሳይሆን የራስን ትረካ በሰዎች አእምሮ ውስጥ ማስረጽ እንደመሆኑ ኤክስፕሎሲቭ ሚዲያ በዚህ ረገድ ትልቅ ስኬት ተቀዳጅቷል ሊባል የሚችልባቸው ብዙ ምክንያቶች አሉ። የቡድኑ አባላት ወጣት መሆናቸው የወጣቱን ትውልድ ፍላጎትና ስሜት በሚገባ እንዲረዱና ያንን መሰረት ያደረገ ይዘት እንዲፈጥሩ ትልቅ እድል ስለፈጠረላቸው ስራዎቻቸው ተቀባይነት አግኝተዋል። የሊጎ አኒሜሽንን በመጠቀም የሚቀርቡት መልእክቶች ምንም እንኳ ከባድና አስፈሪ ቢሆኑም በአቀራረባቸው ምክንያት ግን ተመልካቹ በቀላሉ እንዲቀበላቸውና እንዲያጋራቸው የማድረግ አስማታዊ ኃይል አላቸው። ይህም በመሆኑ ኢራን በሚዲያ ረገድ የገጠማትን እገዳ ወደ ትልቅ ድል በመቀየር በዓለም አቀፍ ደረጃ አዲስ የመነጋገሪያ ርዕስ መሆን የቻለችበት ትልቅ አጋጣሚ ሆኖላታል። የቡድኑ ቃል አቀባዩ እንደገለጸው ምንም እንኳ የምዕራባውያን ቴክኖሎጂዎች ድምጻቸውን ለማፈን ቢሞክሩም እውነታን በዝምታ መሸፈን አይቻልም በማለት ስራቸውን ወደፊት በመግፋት ላይ እንደሚገኙ ተናግረዋል። እያንዳንዱ የሚለቀቅ ቪዲዮ በሚሊዮን በሚቆጠሩ ሰዎች ዘንድ መድረሱና መነጋገሪያ መሆኑ የቡድኑን ጥንካሬና የፈጠራ ውጤታማነት የሚያሳይ ሲሆን ይህም ለኢራን ትልቅ የዲጂታል ኩራት መሆኑ ተገልጿል። በመረጃው ጦርነት ውስጥ እንዲህ ያሉ ትናንሽ ግን ኃይለኛ የፈጠራ ቡድኖች የሚጫወቱት ሚና በቀጣዩ የዓለም የኃይል ሚዛን ላይ የራሱ የሆነ አሻራ እንደሚያሳርፍ ከወዲሁ መገመት አያዳግትም። ስለዚህም ይህ የሊጎ ቪዲዮዎች ስርጭት ዝም ብሎ የአጋጣሚ ስራ ሳይሆን በታቀደና በረቀቀ ስልት የሚመራ የኢራን ዘመናዊ የመረጃ ፍልሚያ ዋነኛ አካል ነው። በአጠቃላይ ኤክስፕሎሲቭ ሚዲያና መሰል የፈጠራ ቡድኖች በጦርነቱ ወቅት ያሳዩት የሚዲያ አስተዋጽኦ ለኢራን የመረጃ የበላይነትን የሰጠ ከመሆኑም በላይ የምዕራባውያንን ትረካ በእጅጉ የፈተነ ትልቅ ክስተት ነው። ሌጎንና መሰል አዝናኝ ምስሎችን ለከባድ ፖለቲካዊ ትግል መጠቀማቸው የሰው ልጅን የማሰብና የመፍጠር አቅም ምን ያህል ጥልቅ እንደሆነ የሚያሳይ ሲሆን እገዳዎችን ማለፊያ አዲስ ስልት ሆኗል። ጦርነቱ በመሬት ላይ ቢቆም እንኳ እነዚህ ዲጂታል ትረካዎች በሰዎች አእምሮ ውስጥ ለረጅም ጊዜ ተቀርጸው እንደሚቆዩና በቀጣይ ለሚፈጠሩ ግንኙነቶች እንደ አንድ ነጥብ እንደሚያገለግሉ ይታመናል። በመሆኑም ይህ የመረጃ ጦርነት ኢራን ያላትን የዲጂታል ልቀትና የፈጠራ ብቃት ለዓለም ያሳየችበት እንዲሁም አዲስ የታሪክ ምዕራፍ የከፈተችበት ታላቅና አስደናቂ የሆነ የዘመናችን ክስተት ተደርጎ ተወስዷል። ታዲያ ስለዚህ ጉዳይም አልጀዚራ አሁን ከሰዓታት በፊት አንድ መረጃ አጋርቷል። የአልጀዚራ ዘገባ እንደሚያሳየው የኢራን ወጣቶች ያዘጋጇቸው እነዚህ የሌጎ ቪዲዮዎች ዝም ብለው የሚሰሩ አኒሜሽኖች ሳይሆኑ በምዕራባውያን የሚዲያ የበላይነት ላይ የተሰነዘሩ ስልታዊ ጥቃቶች ናቸው። በኳታር የኖርዝ ዌስተርን ዩኒቨርሲቲ ፕሮፌሰር የሆኑት ማርክ ኦን ጆንስ ለዚሁ ለአልጀዚራ እንደገለጹት ኢራን በወታደራዊ መስክ አሜሪካን ማሸነፍ እንደሚከብዳት ስለምታውቅ የዓለምን የህዝብ አስተያየት ለመቆጣጠር ይህንን የዲጂታል ትረካ ስልት ተጠቅማለች ይላሉ። ፕሮፌሰሩ የአሜሪካ ፕሮፓጋንዳ ግን ዝም ብሎ የሆሊውድ ፊልም ፍንዳታዎችን ከመቀላቀል የማይዘል ሲሆን የኢራን ስራዎች ግን ጥልቅ ታሪክና ዝርዝር ጉዳዮችን የያዙ መሆናቸውን ይናገራሉ። ይህ ሁኔታ ኢራን በዘመናዊ የመረጃ ፍልሚያ ውስጥ የስድብ ንግግሮችን የመቆጣጠር ወይም ኦኒንግ ስማክ ቶክ ብቃት እንዳላትና ጠላቶቿን በራሳቸው ቋንቋ ሳይቀር እንኳን ማሸነፍ እንደጀመረች ትልቅ ማሳያ ነው ይላሉ። በተለይ ኤክስፕሎሲቭ ሚዲያ የተባለው ይህ ቡድን በቪዲዮዎች ውስጥ የሚጠቀማቸው ተምሳሌታዊ ቀለማትና ምልክቶች ታሪካቸው ውስጥ ሳይቀር ያላቸው ትርጉም እጅግ ጥልቅ እንደሆነ የአልጀዚራ ዘገባ ያብራራል።
ያብራራል። የቡድኑ አባላት በተለይ የጦር ኮፍያዎችን በሚሳኤሎችና በድሮኖች ላይ ሲያደርጉ የሚያሳየው ትዕይንት እጅግ ስኬታማና ተወዳጅ የፈጠራ ስራዎች እንደሆነ በኩራት ይናገራሉ። ይህ አይነቱ ሃይማኖታዊና ባህላዊ ተምሳሌት ከዘመናዊው አኒሜሽን ጋር ተዳምሮ ሲቀርብ ለኢራን ደጋፊዎች ከፍተኛ መነቃቃትን ከመፍጠሩም በላይ ለዓለም አቀፍ ታዳሚዎች አዲስ አይነት የሚዲያ ተሞክሮን ይዞ ብቅ ብሏል። የኢስላማባድ ማህበራዊ ተንታኝ ፋሲዛካ እንደሚለው ደግሞ እነዚህ ቪዲዮዎች በአሜሪካ የውስጥ ፖለቲካ ውስጥ ያሉትን ሰፋፊ ክፍተቶችና ስንጥቆች በሚገባ ለይተው መጠቀማቸው እጅግ ብልህነት ነው። ለምሳሌ የአሜሪካን መንግስት የኤፕስቲን አገዛዝ ብሎ መጥራትና የትራምፕን ደጋፊዎች ማጋ ወይም ሜክ አሜሪካ ግሬት አጌን የሚል ጽሑፍ ያለበትን የሌጎ ኮፍያ አስለብሶ ማሳየት በአሜሪካ ማህበረሰብ ውስጥ ያለውን አለመግባባት ለማስፋት ያለመ ነው። ትራምፕ አሜሪካን ከጦርነት አወጣለሁ ብለው ቃል ቢገቡ በተግባር ግን ለእስራኤል ጥቅም ቅድሚያ መስጠታቸውን በራሳቸው ንግግር ማጋለጣቸው ተመልካቹን ለማሳመን ረድቷቸዋል። ይህ ስልት በምዕራባውያን ዘንድ ተሸናፊ ተብለው የሚታወቁ ወገኖችን ድምፅ በማስተጋባት በአሜሪካ መንግስትና በህዝቡ መካከል ያለውን እምነት እንዲሸረሽር የማድረግ ግብ አለው። እነዚህ የሌጎ ቪዲዮዎች በዲጂታሉ ዓለም ውስጥ ያስመዘገቡት ሌላው ትልቅ ድል የምዕራባውያን የሚዲያ ተቋማት ለበርካታ ዓመታት የገነቡትን የኢራን ስጋት ትረካ ወደ አሜሪካዊ ግብዝነት መቀየር መቻላቸው ነው። ይኸው የአልጀዚራ ዘገባ እንደሚያሳየው ቪዲዮቹ እንደ ሂሮሺማና ናጋሳኪ ያሉ ታሪካዊ ጠባሳዎችን በማንሳት አሜሪካ ለዓለም ሰላም ስጋት መሆኗን በተምሳሌታዊ መንገድ የሚገልጹ ናቸው ብሏል። ይህ አቀራረብ በተለይ በምዕራባውያን ዘንድ የሚዲያዎችን ገለልተኝነት ጥያቄ ውስጥ እንዲከት የሚያደርግ ሲሆን ኢራን ያላትን የዲፕሎማሲ መልእክት በቀላሉ እንድታስተላልፍ ረድቷታል። ፕሮፌሰሩ ማርክ ይህ አይነቱ ትልቅ ፕሮፓጋንዳ ትሮል ፕሮፓጋንዳ ወይም በሽሙጥ የታጀበ የሚዲያ ስራ ይሉታል። ይህ ማለት በዘመናዊ ዓለም ከባድ ከሆነ ወታደራዊ ዛቻ ይልቅ የሰዎችን አመለካከት በቀልድ እያዋዛ በመለወጥ ረገድ እጅግ የላቀ ውጤት እያስመዘገበ ይገኛል ባይ ናቸው። በጥቅሉ ምንም እንኳ የዩቲዩብ ቻናላቸው ጥቃትን ያበረታታል በሚል ቢዘጋም የቡድኑ አባላት ግን የሌጎ አኒሜሽን በፍጹም የጥፋት መሳሪያ ሊሆን እንደማይችል በመግለጽ ይከራከራሉ። ምዕራባውያን እውነታን በዝምታ ለመሸፈንና ነጻ ድምፆችን ለማፈን ቢሞክሩም እነሱ ግን በሌሎች አማራጭ መድረኮች ስራቸውን ማሰራጨታቸውን እንደሚቀጥሉ አረጋግጠዋል። በቴህራን የሚገኘው ይህ የ10 ወጣቶች ስብስብ ምንም እንኳ የመንግስት ሚዲያዎች ስራቸውን ያግዟቸዋል ተብሎ ቢታመንም የፈጠራ ነጻነታቸው ግን የተጠበቀ መሆኑንና መጀመሪያ ይዘቱን የሚፈጥሩት ራሳቸው እንደሆኑ ይናገራሉ። ይህ ሁኔታ ኢራን በመረጃው ጦርነት ውስጥ ያላትን የበላይነትን ለማስጠበቅ ወደፊትም እንደዚህ ያሉ ወጣትና ብልህ የፈጠራ ባለሙያዎችን እንደ ዋነኛ የዲጂታል ጦር መሳሪያ መጠቀሟን እንደምትቀጥል ያረጋግጣል ተብሏል። ለዛሬ አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም